ለተሰኞ ግንቦት 3 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ቀደም እንዳደረግናቸው የሀገር ውስጥ መረጃችን እናልፋለን። የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች ለዋና የምክክር ጉባኤው የሚሳተፉ ተወካዮቻቸውን እንደመረጡ ተገለጸ። በአማራና በኦሮሚያ ክልል በትጥቅ ትግል ውስጥ ቆይተው የሰላም አማራጭን የተቀበሉ ታጣቂዎች በዋና የሀገራዊ ምክክር ኮሚሽኑ የሚሳተፉ ተወካዮቻቸውን መምረጣቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት አስተባባሪና ቃል አቀባይ አቶ ጥበቡ ታደሰ እንደገለጹትም ኮሚሽኑ የተለያዩ የፖለቲካ ጥያቄዎችን በማንገብ በተለያዩ አካባቢዎች ሲንቀሳቀሱ የነበሩ ታጣቂዎች አጀንዳቸውን እንዲያቀርቡ ጥሪ ሲደረግ ቆይቷልም ብለዋል። በዚህ ሂደትም ከመንግስት ጋር ተደራድረው ወደ ሰላም የመጡ ታጣቂዎች አጀንዳዎቻቸውን ከማሰባሰብ ባለፈ በታላቁ የምክክር ጉባኤ ላይ የሚሳተፉ ተወካዮቻቸውን የመምረጥ እድል ተመቻችቶላቸዋልም ብለዋል። ቃል አቀባዩ አክለውም እስካሁን ወደ ሰላም መንገድ ያልመጡ ታጣቂዎች አጀንዳቸውን እንዲሰጡ ኮሚሽኑ ጥረት እያደረገ መሆኑንም ገልጸዋል። ምክክር ማድረግ ተሸናፊነት ወይንም አሸናፊነት ሳይኖር የጋራ መግባባት ላይ ለመድረስ ያለመ መሆኑን የጠቀሱት አቶ ጥበቡ ለሂደቱ ስኬታማነት የሁሉም ባለድርሻ አካላት ጥረት እንደሚያስፈልግም አጽንኦት ሰጥተዋል። የአዲስ አበባ ከተማ ምክር ቤት ለተያዘው በጀት ዓመት 9.94 ቢሊዮን ብር ተጨማሪ በጀት አጸደቀ። ተጨማሪ በጀቱ ለከተማዋ አስተዳደር ሰራተኞች ፌዴራል መንግስት የፈቀደው 8.5 ቢሊዮን ብር የደሞዝ ድጎማና 996 ሚሊዮን ብር ለከተማ የልማት ስራ የሚውል በጀት መሆኑን የከተማ አስተዳደሩ ባሰራጨው መግለጫ ላይ ገልጿል። የከተማ አስተዳደሩ ለበጀት ዓመቱ በመጀመሪያ ያጸደቀው በጀት 350 ቢሊዮን ብር ሲሆን ሆኖም የፌዴራል ምክር ቤቱ ዘንድሮ ለከተማው ለመጀመሪያ ጊዜ የድጎማ በጀት ሳይደረግለት እንዳልቀረም ተገልጿል። ባለፈው በጀት ዓመት አዲስ አበባ ያገኘው የፌዴራል ድጎማ 5.4 ቢሊዮን ብር መሆኑም ይታወሳል። 57 መንገደኞችን ያሳፈረ ተሽከርካሪ ላይ በደረሰ የመገልበጥ አደጋ የ18 ሰዎች ህይወት አለፈ። በምዕራብ ሸዋ ዞን ዳንዲ ወረዳ በደረሰ የተሽከርካሪ አደጋ የ18 ሰዎች ህይወት ማለፉን ፖሊስ አስታውቋል። የዳንዲ ወረዳ ፖሊስ የትራፊክ ደህንነትና ቁጥጥር አስተባባሪ ኢንስፔክተር ኦልጅላ ገለልቻ እንደተናገሩት ግንቦት 1 ቀን ከምሽቱ 1 ሰዓት ተኩል ላይ በደረሰ የተሽከርካሪ አደጋ ወዲያውኑ የ18 ሰዎች ህይወት አልፏል። የሰሌዳ ቁጥር ኮድ 377305 ኦሮሚያ የሆነ አይሱዚ የህዝብ ማመላለሻ ቅጥቅጥ 57 መንገደኞችን ከመጠን በላይ በማሳፈር ከኤልፌታ ከተማ ወደ ዳንዲ ከተማ ሲጓዝ በገጠመው የተሽከርካሪ የቴክኒክ ችግር ተገልብጦ አሽከርካሪውና ረዳቱን ጨምሮ የ13 ሴቶችና የ5 ወንዶች ህይወት ማለፉ ተገልጿል። በዚህ አደጋ ህይወታቸውን ካጡ 18 ሰዎች በተጨማሪ በ13 ላይ ከባድና በ26ቱ ላይ ደግሞ ቀላል ጉዳት ደርሷል። በአምቦ ስፔሻላይዝ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛልን ብለዋል። የዚህ አስከፊ አደጋ ዋነኛ መንስኤ ከ27 ሰዎች በላይ ማሳፈር በማይችል ተሽከርካሪ ላይ እጥፍ በመጫን የተሽከርካሪው የኋላ ጎማ ሙሉ በሙሉ ከተሽከርካሪው አካል ላይ ተገንጥሎ በመብረሩ በተፈጠረ የሚዛን መሳት ተሽከርካሪው በመገልበጡ እንደሆነም ተገልጿል። ከደረሰው አደጋ ከባድነት የተነሳ የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለ በመግለጽ የትራፊክ ደህንነት ተቆጣጣሪ በሌለበት ምሽትን ተገን በማድረግ አሽከርካሪዎች ከሚጭኑት መጠን በላይ ማሳፈር ለዚህ አይነቱ አስከፊ አደጋ እንደሚያጋልጥና አሽከርካሪዎችና ረዳቶች መገንዘብ እንዳለባቸው ኢንስፔክተሩ ጨምረው ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የቻይና የዜሮ ፖሊሲ ለናይጄሪያ ላኪዎች ከፍተኛ እድል እንደሚፈጥር የናይጄሪያ ባለስልጣናት ገለጹ። ቻይና ለ53 የአፍሪካ ሀገራት የዜሮ ፖሊሲ ታሪፍ መተግበሯን ተከትሎ ለናይጄሪያ ላኪዎች የሚጠቀሙና በሁለቱ ሀገራት መካከል ያለውን የሁለትዮሽ ንግድ ለማጠናከር የሚረዳ መሆኑን የናይጄሪያ ባለስልጣናት ተናግረዋል። የአቡዋጂ የንግድና ኢንዱስትሪ ምክር ቤት ዋና ዳይሬክተር በሰጡት አስተያየትም ይህንን አረጋግጠዋል። ከግንቦት 1 ጀምሮ ተግባራዊ የሆነው የቻይና ዜሮ ፖሊሲ ለናይጄሪያ ላኪዎች የቻይናን ገበያ ተደራሽነትን ለማስፋት ጠቃሚ እድል ይፈጥርላቸዋልም ተብሏል። እንደ ዳይሬክተሩ ገለጻ ተጠቃሚ ሊሆኑ የሚችሉ ዘርፎች መካከል ግብርና፣ አግሮ ፕሮሰስ፣ የደረቅ ቆሻሻ ማዕድን እንዲሁም ደግሞ ማኒፋክቸሪንግ ይገኙበታልም ተብሏል። የተሻሻለው የገበያ ተደራሽነት የናይጄሪያ ምርቶችን በቻይና ያለውን ተወዳዳሪነት ሊያሳድግ እንደሚችል መግለጻቸውን ዥዋንግ ዘግቧል። ፖሊሲው ውጤታማ በሆነ መንገድ መቀጠሉ የናይጄሪያ ኤክስፖርቶች ብዝሃነትንና ጥራትን በመደገፍ የውጭ ምንዛሬ ገበያን እንዲያሳድጉ ይረዳቸዋልም ተብለዋል። ላኪዎች የቻይና ገበያ በምርት ጥራት፣ በማሸግና በአቅርቦት ወጥነት ላይ የሚጠይቁ መስፈርቶችን እንዲያሟሉም አሳስበዋልም ነው የተባለው። ተወዳዳሪነትን ለማሻሻል የመንግስት ከፍተኛ ድጋፍ እንዲደረግላቸው የጠቀሱት ዳይሬክተሩ ከፍተኛ የምርት ወጪ፣ በቂ የመሰረተ ልማት አለመሟላትና የሎጂስቲክ ማነቆዎች የናይጄሪያ ላኪዎችን የሚያፈነግጡ ዋነኛ ፈተናዎች እንደሆኑና የገበያ ተደራሽነት ብቻውን ለናይጄሪያ ቢዝነስ የገበያ ትስስር ዋስትና እንደማይሆንም ጠቁመዋል። ከቅርብ ዓመታት ወዲህ ቻይና ከአፍሪካ ሀገራት ጋር ከፍተኛ የሆነ የዲፕሎማሲ ትስስርን በመፍጠር ላይ ትገኛለች። የንግድ፣ የግንባታ፣ የቱሪዝም እንዲሁም ደግሞ የቴክኒክ ትስስሮችን ቻይናና ከአፍሪካ ሀገራት ጋር እያጠናከረች ያለችበት ዘርፍ ነው ተብሏል። በመጨረሻም ከኢራን ጋር ያለን ጦርነት አልተቋጨም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ውስጥ በሚገኘው በኢራን ውስጥ በሚገኘው የበለጸገ የዩራኒየም ሙሉ በሙሉ እስካልተደመሰሰ ድረስ አሁንም እየተካሄደ ያለው ጦርነት እንደማያበቃ አስጠንቅቀዋል። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጨት እንዳላገኘና የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ መቀጠሉንም ተናግረዋል። ጠቅላይ ሚኒስትሩ ከኢራን የሚሰነዘሩ ጥቃትና ቀጠናዊ አለመረጋጋት አሁንም ባለበት በመሆኑ እስራኤል ዝግጅቷን እንደምትቀጥልም ገልጸዋል። ኔታንያሁ ለሲቢኤስ 60 ሚኒት ፕሮግራም በሰጡት ቃለ መጠይቅ ምንም እንኳ በሀገሪቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራንን የኒውክሌር ስጋት እንደ ቋሚ አጀንዳ እንደምትመለከተውም አስጠንቅቀዋል። ይህ መግለጫ የወጣው በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑን ጉዳዩን አሳሳቢ አድርጎታል። እስራኤል የኢራን የኒውክሌር ተቋማት እንደ ትልቅ ስጋት የምትመለከት ሲሆን ዓለም አቀፉ ማህበረሰብ በቴህራን ላይ ጫና እንዲያደርግ በተደጋጋሚ ስትጠይቅ መቆየቷን የዘገበው ዘ ናሽናል እና ኢኮኖሚስት ታይምስ ናቸው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።